ለኔ ስለምን ነሽ አይደለሽም? ምን አገባክ? ምን አገባክ? ሙስሊም ነኝ እንደናንተ አይነት ሙስሊም አይደለም። ደግሞ ምን አገባክ? ሳዳ ሙስሊም ከሆንሽ እኔ አላህን ሲሳደብ እኔ ቤት ቁጭ ያለሽ ከአንድ ሙስሊም እኮ የሚጠበቅ አይደለም። አንድ ሰው ከሰለምሽ ስለምለም ነው ሙሉ ነገር። አሁን እኔ ለምሳሌ ማለት ነው ደሞ እኮ አልተሳደበም። ማስረጃ ይኸው ወላሂ አስረስዬ ስማኝማ፣ ደሞ ተወዳለሁ። እሺ ጠንበለ ስማኝማ፣ ጉለን ጋርክ ምን አለ መሰለክ፣ አላህ ወንድ ልጅ ነው አለ። ጠይ ማስረጃ አምጣ ተባለ። ከዛ ይኸው አመጣ። ምንድነው አላህ ምንድነው? እዛ ጋር አላህ ወንድ ልጅ ነው፣ ጸጉር አለው፣ ፈሪዝ አለው። ከዛ ማስረጃ እኔ አምጪ ማስረጃ። እሱን ፈርቶ እኔ እንትን ሲለኝ ስሙኛ ጀማ አምጪ ማስረጃ ይላላ። አንተ እኔ መቼ አውቃተክ? ሲጀምር እኔ እኮ ትችላለህ። እሱ ጋር ሂደክ ማስረጃ እሱ ጋር ሂደክ እኔ በአካልም መጥቶ ቢወያይ ደስ ይለኛል። እሱ በአካል መጥቶ ቢወያይ ኖ እንደ በገስት እምቢ ያላችሁ ሰውዬ በአካል ደግሞ ከወንጀለኛ በአካል መጥቶ ይወያይ ከኔ ጋር። እኔ የአካል ዲቤተር እንጂ እንትን አይደለም። የአካል ዲቤተር ነኝ እንደውም እኔ የእንትን አይደለም። እኔን አትንኩኝ። እኔ የትም ብገባ አያገባችሁም። እኔን አትንኩኝ፣ አልነካችሁም። እሺ አሁን ማስረጃ አምጪ። ትናንት አላህ ወንድ ነው ብለዋል ብለሻልና አምጪ። እሱ ጋር የተማርሽው ማስረጃ እኔ እሱ ነው ያለው ሄደ እኮ ነው። እርግ ዋና ማስረስ እንጂ የምትናገሪያቸው ንግግሮች ነገ አዳምጪኝ ምስራ፣ ነገ ታገቢያለሽ፣ ልጅ ትወልጃለሽ። ነገ ላይ የሚቀመጡ ፋይሎች ናቸው። ተውበት አድርጊ ወአኒቡ ኢላ ረቢኩም ወአስሊሙ ላ። አዳምጪኝ። የአላህ ሱብሃነሁ ወተዓላ ስም እየተሰደበ ቆይ አዳምጪኝ። የአላህ አንቺ እኔ ወላሂ ላዝም እንስራ እንዳንቺ አይነት ሰለምቴ እኔ ወላሂ ይገርመኛል። እኔ እንደውም ማለት ነው እንትን የሆኑ ሰዎች የሆነ ለዲን ጭንቅ የሌላቸው ሰዎች፣ ለሃይማኖታቸው ጭንቅ የሌላቸው ሰዎች ማለት ነው እስልምና ውስጥ የተወልደው ያደጉ ልጆች ናቸው። ጭንቅ የላቸውም ለሃይማኖታቸው። ይሄን ያክል እንትን አይሉም። ግን አንተ ልትወጣብኝ ነው እንዴ? እዛው ቁጭ ብለህ እና በጣም ለሃይማኖታቸው ተቆርቋሪ ናቸው። እንኳን ተቆረቆሩ ካሁን በኋላ ስለዚህ አንቺ ለምን አትቆረቆሪም? አንድ ትንፍሽ ዝም ብለህ ለምን እንደምቆረቆረው በማስረጃ ስለሄደበት ነው ካሁን በኋላ ማለት ነው። እስቲ ማስረጃ ያለውን አስረሳአለ አይደለ? ማስረጃ ያለውን አላህ ወንድ ነው ብለዋል። እስኪ ደውልና ስሙኝማ አንድ ልንገራችሁ። ይኸው እስቲ ስሙኝማ ልንገራችሁ። አስረስ ማንንም አይችልም። እፎይ ማታ ቤቱን ከፍቶ ኑ እያለ ነበር። ሁሉም በህግ እንዲህ ነው እያለ ማንም ሄጆ ወዶ እንትን ያለው ሰው የለም። ግን ሚስራን እዚህ ጋር ማስረጃ አያችሁ ስለማላቅ እንደሚያውቅ እኮ ነው። አንተ ሰውዬ አንቻው በምን ታውቂያለሽ? ማዕራፍ 10 ቁጥር 19 አሳይ። ዮሐንስ ወንጌል ማዕራፍ 10 ቁጥር 19። አንተ ሙስሊም ነኝ፣ አንተ ሙስሊም ነህ። እኔ ጋር እኮ ኢየሱስ እብድ ነው ብዬ ላሳይሽ ነው። ከመጽሐፍ ቅዱስ ላሳይሽ በማስረጃ ነው አሁን ያወራሁት። በማስረጃ ነው። ቆይ ይኸው እንግዲህ ጤናማ ሰው ነው። እኔ የጠየኩት እስልምና ነው የሚመልሰውን ነው ሙስሊሞች። እንግዲህ አሁን የጥምቀትም ሆነ የቅዱስ ቁርባኑ ላይ ሳይኖቹ ቀጥታ እዚህ የሚታዩት እንደዚህ አይነት ነገርን አያደርጉም የሚል እምነት እንዳለ ጌታ ራት ላይ ብቻ ወደ ጥምቀትም አንገባም። ያነሳሁት ለምንድን ነው? ሁለቱም ላይ እንደነዚህ አይነት የቅዱስ ቁርባኑ ላይ ህብስትና ወይን ስላለ፣ ጥምቀቱ ላይ ውሃ ስላለ የሚታዩ ነገሮች እንደነዚህ አይነት ነገሮችን አይፈጽሙም አይነት ስለሆነ ዋናው ሙግታቸው ከዛ አንጻር ነው ይህን ነገር እያስቀመጥኩ ያለሁት። እኔ አሁን እያልኩ ያለሁት ምንድነው? ከዚህ በተለየ ሁኔታ ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ወይም የጌታ እራት የእግዚአብሔርን ጸጋ መቀበያ ነው ካሉን ግን ነው እያልኩ ያለሁት። አሁን በመካነ ኢየሱስ ወይም እንደዚህ በሉትራኑ እኒ ካልን ይኸው ግልጥ አድርጌ እርሶ ብቻ ሳይሆን እኔም ላሳይ ይችላሉ የነሱን። አሁን የጴንጤዎችን ደግሞ በጴንቴኮስታል ዲኖሚኔሽን ውስጥ ያሉ ቤተ እምነቶች ውስጥ ወይም እንግዲህ እነዚህ ነው ሙሉ ወንጌል እና ሌሎችም ውስጥ ካለ በማስረጃ ቢያሳዩ የእግዚአብሔርን ጸጋ መቀበያ መሆኑ ስፔሲፊክሊ የጌታ እራት ገብቶኛል። አሁን እኮ አንተ ነህ ግዴታ እንትን የምትለው። እኔ ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር የእግዚአብሔርን ጸጋ እንግዲህ ከደህንነት በኋላ ያለው የእግዚአብሔር ጸጋ እንግዲህ ፔንቴኮስታልን በለው ዋቴቨር ዩ ኮል ኢት የእኛ ቤተክርስቲያን የምታምነው እያንዳንዱ የምናደርገው ነገር የምንበላ ብንሆን የምንጠጣ ብንሆን እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። አንተ ማለት ያለብህ የጌታን ጸጋ የምንቀበለው በማመን ብቻ ነው ማለት ከዳንም በኋላ ማመን አለብን። ምክንያቱም ከእምነት ወደ እምነት የሚገለጽ ስለሆነ
ሆል ፖይንት የኔ አርጊመንት ምንድነው? አይ በቃ የምትወስዱት ዝም ብላችሁ መታሰቢያ፣ ለምሳሌ ለመታሰቢያ ስናደርገው ማለት ነው፣ ለመታሰቢያ ስናደርገው ሞቱንና ትንሣኤውን ትናገራላችሁ ይላል። ኢኔብል ያደርጋችኋል እያለ እኮ ነው። ያንን አቅም ይሰጣችኋል እያለን እኮ ነው ያለው። ሞቱንና ትንሣኤውን መናገር የአንድ ክርስቲያን አልቲሜት እንትኑ ነው፣ በምድር ላይ የሚኖርበት ዋና የሚባል ሚሽኑ ነው። ስለዚህ እሱን ለማድረግ ኢኔብል ያደርጋቸዋል እያለን ያለው ሳይገባው ወይ ደግሞ ሳይገባው ዶክተር መጽሐፍ ቅዱሱ ሳይሆን መጽሐፍ ቅዱስማ አሁን እኮ ወደ መጽሐፍ ቅዱስ ከገባን የእግዚአብሔርን ጸጋ እንደምንካፈልበት በቅዱስ ቁርባን ምናምን በቃ ግልጽ ነው። እሱን ማመናችን አይቀርም። ግን አሁን መጽሐፍ ቅዱሱን አንድ ያዘና አድርገውና እኔ ሙሉ ወንጌል ከመጽሐፍ ቅዱስ ለየት ያለ ትምህርት አላት ብዬ ስለማምን፣ ለምሳሌ እዚህ የጌታ እራት ላይ የእግዚአብሔርን ጸጋ መቀበያ ነው ብላ ታስተምራለች ብዬ ስለማላምን፣ የምታስተምር ከሆነ ግን እሰየው፣ በጣም በደስታ ነው የምንቀበሉ። በነገራችን ላይ ምክንያቱም የሀገር ቪዲዮችን ያሉት በፔንቴኮስታል ውስጥ ያሉ መምህራን፣ የሀገር መምህራን የእግዚአብሔር ጸጋ መቀበያ ናቸው አይነት ነገር ሳይሆን በቃ ኖርማል መታሰቢያ የሚለውን ቃል ይይዙና መታሰቢያ የሚለውን ቃል ራሱ ሙሉ በሙሉ እንትን ብለውት ሀሳቡን ለውጠውት ለሌላ ነገር ሲያውሉት አይተናል። ስለዚህ ከዛ አንጻር እነሱ ሁሉ የሚታረሙ ይሆናሉ። አሁን እኔ እያልኩ ያሉት ምንድነው ግን መሰረታዊ ነገሩ ግን ምንድነው? ያቀረብከው ግን ዶክተር በፖይንቱን ንገረኝና ምክንያቱም ለመሰረት ትልቅ ክሌም እያደረግን ያለው ፖይንቱን ብቻ ላስቀምጥ 20 ሰከንድ ስጡኝና አሁን እርስዎ መጥተው አይ የእግዚአብሔር ጸጋ መቀበያ ነው ቅዱስ ሚስጥር በፔንቴኮስታል ዲኖሚኔሽኖች ውስጥም አሉን የእግዚአብሔርን ጸጋ የምንቀበለው እና የምንቀደስበትም ነው ብለውናል። ቅዱስ ቁርባን መቀደሻችንም ነው ብለዋል። ሌሎች ፕሮቴስታንቶች ደግሞ በቃ ለዚህ ጉዳይ ብቻ ነው ብለው እርስዎ ካሉት በተለየ መልኩ ያስቀምጣሉ። አሁን ስለዛኛ የምንጠይቀው የእያንዳንዳችሁን የግለሰቦቹን ትምህርት ሳይሆን የቸርቾቹ ለምሳሌ ሙሉ ወንጌልን እንውሰድና ሙሉ ወንጌል በእምነት መግለጫ ላይ ካለች እሰየው፣ ካላለችም ደግሞ ግዴታ የእምነት መግለጫ ላይ መሆን አይጠበቅበትም። ግን እውቅ የሆኑ የሙሉ ወንጌል መምህራን ካሉ እነዛ መምህራን የሙሉ ወንጌል ክርስቲያን እንደዚህ ታስተምራለች ብሎ የጻፉበት ማስረጃ ካለ ይስጡ። ማስረጃ ከሌለ ግን እርሶም የራስዎትን አስተምሮ ሌሎችም የራሳቸውን ብዬ እንድደመድም ያደርገኛል። ከይቅርታ ጋር ማለት ነው። ችግር የለውም። አያኪ እኔም እኮ አሁን እዚህ ጋር ፖለቲካ ምናምን የሚባል ነገር ስለማልወድ ነው እንጂ ልክ አንተ ያልከውን ነገር እኔም አንተ ያልክ ነው ያለው። ሌሎች የሚያስተምሩትን ሌሎች ጠይቃለሁ ልልህ ይችላለሁ። ግን እኔ አሁን አውት ኦፍ ሪስፔክት እኔ ጋር እንደዛ ካሉ እኔ ጋር ይበቃል ነው አይደል? እኔ እንደዛ አይነት ጭቃ ውስጥ እንደማልገባ ታውቃለህ። እዛ ውስጥ አልገባም። እኔ የኔ ይሄ እንደዛ ተብሎ የሚጠራ አይደለም። ዶክተር በጣም ይቀርታል። አንድ ደቂቃ አኬን የተረዳሁትን ልንገራችሁ። አንድ ደቂቃ ፕሊስ። እና ሁለታችሁም አንድ ሁለት ስትባባሉ ስለሰማው አይ ቲንክ ዶክተር እየተናገረ ያለውን ነገር አክናውሌጅ እንዳደረገ አኬ ይገባኛል። ግን ኤቪደንስ ፈልጋለሁ ነው እያለ ያለው which is very good። እንደዚህ ማመናችን ጥሩ ነው። እኔም እንደዚህ ነው ማምነው። ደግሞ ማስረጃም ይኖራል ብዬ አስባለሁ። አሁን ኖ ምንድነው መሰለህ አማንዬ፣ አሁን ይኸውልህ የኔ ፖይንት እንዳልኩት ነው አንደርስታንድ መደረግ ያለበት እኔ እንዳልኩት እንጂ አኬ ሪኮይን አድርጎ እንደሚያስቀምጠው አይደለም። እኔ የምለው ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚጠቅመንን ነገር ብቻ ነው የምናደርገው፣ ቤተክርስቲያን የሚደረግ እያንዳንዱ ስርዓት። ስለዚህ ምንድነው ሌላው ጥያቄ ምንድነው? ሚስቲካል በሆነ መንገድ ነው ወይ ያንን ጸጋ የምናገኘው? የሆነ የተለየ እንትን መካኒዝም ቢሆንልን ዶክተር እዚህ ጋር ሰጣለሁ። ቆይ ቀጥሉ። ከሰሙ ጋር ቀጥሉ። እነሱ ጋር ሌላ የማርያም ስጋ ነው የሚበላው ቢላለ ዶክተር እንዲያግዞት ነው እና የዝዊንግሊን ሀሳብ ነው አይደል? እርስዎ የሚቀበሉ ያው ፔንቴኮስታሎች የዝዊንግሊን ሀሳብ ስለሚቀበሉ እንደዛ ነው አይደል? እናንተ ዶክተር ይጨርሱና ሰሙ ከዛን ቀጥል። እስቲ ሁለታቸው ዝዊንግሊን ሰላም ትልልኛለህ ስታገኘው። ግን የኔን ሀሳብ ላቅርብ። እኔ እያልኩ ያለሁትን ነገር ክሊርሊ ነው የማስቀምጠው። በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደግሞ ወይ ደግሞ የጌታ እራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይህንን ነገር እያደረግን
በወር አንድ ጊዜ አሁን እኛ ቤተክርስቲያን ውስጥ እዚህ ዳላስ ባለው በወር አንድ ጊዜ እንቀበላለን። ይህንን ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው። ጸጋን የማንቀበልበት ከሆነ ለምንድን ነው የምናደርገው ነው የኔ እንትን። ኦኬ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም። ያን ዝርዝር የተጻፉ ነገሮች ክሊርሊ አሁን አስታውሼ ረጅም ዘመን ነው ሆኖኛል። ግን የጌታን ስጋና ደም ስንቀበል በቤተ ክርስቲያኖቻችን ለምንድን ነው ኤክስትራ መንገድ ሄደን በጣም በትልቅ ጥንቃቄ የምናደርገው? ቢካዝ እያንዳንዱ ቤተ ክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው። ሚስቲካሊ ይለወጣል ብለን እናምናለን? አናምንም። ትራንስብስታንሺዬሽን አለ፣ አማናዊ ነው እዛ ውስጥ። ያ የእኛ እምነት አይደለም። የምናደርገው ለምንድን ነው? ለመታሰቢያ ነው። እያሰብን ይሄ ለእኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው፣ የክርስቶስ ደም ነው። በመታሰቢያ ሂሳብ እና ሀሳቤ እናደርጋለን። ይለወጣል ግን አንልም። ወንጌል ይለወጣል አትልም። ወይ ደግሞ ትራንስብስታንሺዬሽን ወይ አማናዊ አትልም። እሱ ነው የኛ። እሱን ያዙና እንትን በሉ። ሰሙን መጠየቅ ትችላለህ። ወደዚህ እንግዲህ ሄደ ሰሙ ጋር ተባረክ። ሌላ ጊዜ በሰፊው ማየት እንችላለን። እሺ በቃ መልካም ጊዜ ይሁንላችሁ። ተናል የሚል ነገርን ተናግሯል ቤሊ። እንግዲህ ጳጳስ ብቻ አይደለም ፓትሪያርኩም ራሳቸውን ቢሆኑ አንድ ጳጳስም ቢሆኑ የትኛውም እውቅ የሆነ መምህር ቢሆን ኖርማል የመንደር ሰው ዝም ብሎ እንደኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ መምህር ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተ ክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የክርስቲያን አስተምህሮ ከተናገረ እሰየው። ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የክርስቲያንን አስተምህሮ ካልገለጹ ስህተት ይሆናሉ። እኛ ጋር መመዘኛ አለ። መመዘኛው ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን ጳጳሱም የራሳቸውን አንድ ጳጳስ ተነስተው በቃ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ፣ አንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስን ሳነበው እንዲህ ነው ዞር በሉ፣ በልዩነታችን ከፈለጋችሁ እንቀጥል የሚባል ነገር የለም። መጽሐፍ ቅዱስን የምንረዳበት መንገድ አለ። የቤተ ክርስቲያን አስተምህሮ አለ። ከጥንት ጀምሮ የመጣ የክርስቲያን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል። በክርስቲያን አስተምህሮ ይመዘንና መታረም ያለበት ይታረማል። አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ። እኔ አሁን በግልጽ አይ ስህተት ናቸው ያልኩ። ለምን? በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ነው ምናምን እንደዛ ስለማንል ያ ቅዱስ ቁርባኑ ማለት ነው። እና በአጭሩ ምንድነው በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተክል አይችልም። አለቀ። እና አታመሳስለው። ቤተክርስቲያን ስለ መዳን መጻፈችው ነገር አላት። ከፕሮቴስታንቲዝም ጋር አታመሳስለው። ከፕሮቴስታንቲዝም ነገር አላት። ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት፣ ጽሑፍ አላት። እዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ። ያረብስ አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈች? ኧረ እባክህን አንዴ ተረጋጋ። እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ? ስለ መዳን በሚገባ ጽፋለች። የት ጽፋለች? በመጽሐፍ ቅዱስ ላይ ጽፋለች። በአባቶች ውስጥ ጽፋለች። አሁን ግልጽ ሆኖ በመጽሐፍ ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዛ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አየህ አንተ እስቲ ባስተምህሮ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምህሮ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው። ከዛን በአባቶች ደግሞ በደንብ ይገለጻል ነው። ማን ነው ያለው? አንተ ነው እኮ ያልከው። ቤተ ክርስቲያን አላለችም እኮ እሱን። ኧረ በቅዱስ ሚካኤል ኧረ እባክህን ከዚህ ቀደም ስንት ያውጥተን አሳየን። ኢቭን ምን አሳየኝ? ቤተ ክርስቲያን ቅዱሳን ሁለተኛ ደረጃ ናቸው። ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ብላለች። ለጭቅጭቅ ገብታ አሁን እንትን አትበለም። አይደለም ምንም አትሽሽ። ኦኬ ያስተምሩ መግለጫ ናቸው። ቤተ ክርስቲያን ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ትምህርቱ ብላለች። ቤሊ አይደለም ሁለተኛ ደረጃ ገና ከጅምሩ እንደነዚህ አይነት አሁን ላይ የመጡ የገድላት ታምራት መጽሐፍት ያስተምሩ መግለጫዎች ናቸው ያለችበትን አፍጥና አሳየኝ።
ቶሎ በል እኮ አይደሉም አልከኝ። እሷ እኮ በቅዱሳን ቃል ኪዳን ይዳናል ትላለች፣ አንተ ደግሞ አይዳንም ትላለህ። ቤሊ አፍጥነው አሳየኝ ያስተምህሩ እንደ አንተ ነህ እንጂ ብታሳየኝ አይዳንም ያለችበትን ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው። በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ ይኸውልህ አሁን አንተ ሲጀመር የተማርክ ሰው አይደለም። የቤተክርስቲያንን ትምህርት ማለት ነው። የቤተክርስቲያንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የምትሰማውን ብቻ አምጥተህ እየተከራከርክ ነው። ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተን አይዳንም የምትለው እኔ አላልኩኝም። በቅዱሳን አማላጅነት አይዳንም አላልኩኝም። ይዳናል አይዳንም ቃል ኪዳናቸው አያድንም። አንዴ ቆይ እኮስ አሁን ቃል ኪዳናቸው ስትል ምንድን ነው? በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድን ነው? ምናምን የሚለው እሱ ራሱ ጥያቄ ነው። አሁን አንድ ጊዜ ተረጋጋ። መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው። ከዛ ሚዩት አድርገውና አንድ ጊዜ ስናገር ስማኝ። በስመ አብ። ኦኬ አሁን እኔ እንግዲህ እንደነዚህ አይነት ጭቅጭቆች ውስጥ ባልገኝ ጥሩ ነበረ። በዛ ላይ ሌላ ሰው ቤት ሂጅ ማለት ነው። እና ተረጋግታ አንድ ጊዜ ስማኝ። የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ። ሁሉም ነገር ለፖለቲክስ ይመስላል። ፖለቲካውን ተውና ንግግሩን ተናገር። አንዴ አይተዋል። አሁን ራሱ ፖለቲካውን ትወተላለህ። ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወተላለህ። ሁሉ ጊዜ ፖለቲክስ ይሰራል ማለት አይደለም። እሺ ተክለ ሃይማኖት መቃብር ላይ ሄዶ መቀበር ይዳንበታል አይዳንበትም? አሁን አንተ እየካድክ እኮ ነው። የቤተክርስቲያኗን ትምህርት እየካድክ ነው። በስርዓት እንድንወያይ ይሄ ልጅ እኮ ውይይት መሀል እንዴት ይካዳል? በለጠን አውርደውና አንድ ሰማኝ። በጣም እያመመኝ ነው ጩኸት። በእናትህ ቤሊ ፕሊስ አትጩሁ። አንደኛ መሽቷል፣ አትጩሁ ፕሊስ። ቀስ እያልን እየተነጋገርን አንደኛ ውይይታችን ይካሪስት ነበረ። ወደ ሌላ ወደ የቤተክርስቲያኒቷ መጽሐፍቶች ጭራሽ አልገባንም። እንደዚህ አይነት ሀሳብ ታመጡም አልፈልግም። ጠቅለል ያለ ነገር ግን ልንገርህ አማን፣ ጠቅለል ያለ ነገር ለማን ነው? ይቅርታ ልናገር አይደለም አንድ ጊዜ ልናገር። ቆይ ይቅርታ። ኦኬ አማን ይኸውልህ ምን መሰለህ እሱ የቤተ ክርስቲያን የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አልኩት። የላትም። ካለላት ቅዱስ ቁርባንና ጥምቀት አንደኛ ደረጃ ናቸው። ቆይ ስማኝ፣ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም ነው የኔ ሀሳብ። ለመረበሽ የሚመጡ አንዳንድ ሰዎች አሉ። አማን የምትረዳው ከሆነ ሀሳቡን ማለት ነው። አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው ሚውት አድርጉትና ወይ ደግሞ ሚውት አላደርግም ካለ አንድ ጊዜ ይስማኝ። እያልኩ ያለሁት ምንድነው ቤተክርስቲያን የመዳን ትምህርት አላት የላትም እንዴ? ድብና አድርጎ ነው ያላት። አሁን ምን አልኩኝ ቅድም እኔ እንዴ? አንደኛ መጽሐፍ ቅዱስ ራሱ የቤተክርስቲያን ነው፣ የክርስቲያን አይደለም እንዴ? የቤተክርስቲያን እኮ ነው፣ አለቀ። አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው። መጽሐፍ ቅዱስ የቤተክርስቲያን ከመሆኑ አንጻር ቤተክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች። ቤተክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጣለች። የቤተክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል። አለቀ። የለንም ይላል እንዴ? አለን እንጂ ከዚህ በላይ ምን ትፈልጋለህ? መጽሐፍ ቅዱስና የአባቶች ትምህርት እያልኩ የላቸውም ትላለህ እንዴ? እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠውን ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምሯለች። አስተምሮ ይሰጣል፣ መምህራኑ ያስተምራሉ፣ እኛም እናስተምራለን ነው። አንድ ጊዜ እንትና ማንዬ ሎጂካል ነገር በተረጋጋ ስፒሪት አይቆይ ብዙ ነገር እኮ እንትን እያልክ ነው። ቅድም ያነሳቸው አንድ ነጥብ ላይ ብቻ ኮሜንት ላድርግ። እችን ብቻ ጥያቄ ሲነሳ ዶክተር ብዙ ነገር እሺ፣ ቀጥል። እሺ ጨርሰው። አንድ ከይቅርታ ጋር አሁን ይሄ እንትን እኮ ነው። አሁን ይሄ ቤሊ ወንድማችን የሌለ ነገር መጥቶ እንትን አለ። አሁን የሌለ ጭራሽ ያልተነሳ ርዕሱ ስለገባ ነክቼው ማለፍ አለብኝ። አይብሽ እንደዚህ ባይበጠበጠው ርዕሱን ማለት ነው። እና ምንድነው ኦኬ የገድላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናምን የሚል ነገር አለ። አሁን እኛ እነሱ የሃይማኖት መግለጫችን ናቸውም አላለንም። እውነቱን ለመናገር እርግጥ ነው ይጠቅሙናል፣ ምንም ግልጽ ነው፣ አሻሚም አይደለም። ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሩታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስረው መጽሐፍት ይሉና ብሉያትና ሐዲሳት ማለት ነው። ከዛ ላይ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ። እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቅም እንደዚህ አይነት ሰዎች
እና እንደው ይልቅ ያስተምሩ ቆይ አንድ ጊዜ አንድ ሎጂካል ማለት ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳለህ እና ቤተክርስቲያኒቱ አክኖሌጅ አድርጋ ይሄ እነዚህ መጽሐፍቶች ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ። ለምሳሌ ተአምረ ማርያም አለ። በትልቅ ሜጀር የሚባል ወርክ የሚባለው ተአምረ ማርያም አለ። ቤተክርስቲያን ዲስ የኔ ነው እንግዲህ የሃይማኖት መግለጫ ሃይማኖቷ እምነቷ እንትን የምትልበት ነው። እነዚህ መጽሐፎች ላይ መሰረታዊ የሆነ ከደህንነት ጋር የተያያዘ ከፈለክ አንተ ከሳንክቲፊኬሽን ጋር ከቅድስና ጋር ልትለኝ ትችላለህ፣ ከጀስቲፊኬሽን ጋር ልትለኝ ትችላለህ። ግን እነዚህ መጽሐፍቶች የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ሪፍሌክት የምታደርግበት መጽሐፍ እንደሆነ አስቀምጣለች። ቁጭ ተደርጎ እነዚህ መጽሐፍ ተብሎ ተደርድረው ተቀምጠዋል። እነዚህ መጽሐፍ ላይ ያሉ ግን እንደ እናት ከሚቆጠረው ወይ ደግሞ ዋቴቨር ዩ ኮል ኢት ዋና ከሚባለው አሁን አንተ ካስቀመጥክልኝ ከመጽሐፍ ቅዱስና ከአባቶች ትምህርት ጋር የሚቃረን ነገር ከተገኘ የደህንነት ዲስከሽን ስናደርግ አኪያይ እዚህኛው መጽሐፍ ላይ እንደዚህ ተጽፏል፣ መጽሐፍ ቅዱስ ላይ ደግሞ እንደዚህ ተብሎ ተጽፏል ብልህ ስህተት አለው ወይ? እሺ በአጭሩ ለመመለስ ያህል የተለያዩ የገድላት ተአምራት መጽሐፍት ውስጥ ከመጽሐፍ ቅዱስና ከአባቶች ትምህርት የመዳን ትምህርት ጋር የሚቃረን ነገር ቢገኝ ቤተክርስቲያናችንም አትቀበሉም። ስለዛ ምን ይደረጋል? ይታረማል። አሁን በቀደም ባለፈው የተደረገው የዝክረ ኒቅያ ስብሰባ ላይ ከተመለከታችሁ ኢቨን ብፁዕ ቅዱስ አባታችን አቡነ ማትያስ ራሱ ሲናገሩ ምን ነበር ያሉት? መጽሐፍቶቻችን ምን ያስፈልጋቸዋል አሉ። በግልጽ የእርሳቸውን ቃል ለመጠቀም ያህል ጥራት ያስፈልጋቸዋል ሲሉ ነበር። መጽሐፍቶቻችን እነዚህ የገድላት ተአምራት ምናምን መጽሐፍት ማለት ነው ጥራት ያስፈልጋቸዋል። መታረም ያለባቸው መታረም አለባቸው፣ ወይም ደግሞ በሊቃውንት ጉባኤ በኩል ተመርምረው ነው መውጣት ያለባቸው። ብዙዎቹ እንደዛ አልወጡም። ስለዛ በአንድም በሌላ ምክንያት የሆነ ስህተት ሊገኝ ይችላል። ስለዛ ስህተቶች ከተገኙ ምን ይደረጋሉ? ይታረማሉ። አለቀ። ስለዛ አሁን በእንደዚህ አይነት ሁኔታ ግን ጥያቄን አልመለስክልኝም። የኔ ጥያቄ ምንድን ነው? አሁን ባይዘው የአቡነ ማትያስ ላይ ያነሱት ትግባ እያወሩ ነው። አንድ ጊዜ በለጠን በእናታችሁ ወይም ይውታ አድርጎት ወይ ያሰሩ እያወሩ አይደል እንዴ? እኔ ቅድም አትግባ ላሳዮት ነው። ጥያቄያቸው ክሊር ስለሆነ በመጽሐፍ ልመልስላቸው ጊዜን ስለወሰዱ እኔና አሁን በኋላ አንትሮፖዛት ብለህ መቀጠል ትችላለህ። ምናልባት አልተመለስልኝም እያልክም ስለሆነ እኔ አንድ ጊዜ ሰሙ እችን ፓርት አንብበንልህ ዶክተር ሻውል ከዛ እንትን ትላለህ። እናንተ ለመጀመሪያ ጊዜ ነው እያወራን ያለ ነው እናንተ እና ርዕሱ ምንድን ነው? አሁን እኔ አሁን ግራ ይገባኝ። ርዕሱ ወዴት ሽፍት አድርጎ አልገባኝ። እኔም አልወደድኩትም ርዕሱ ሽፍት ማድረጉ። ሽፍት አደረገ ጭራሽ። ምንም ይመለሳል። አቤት ዶክተር አማን እየተሰማኛለህ? እየሰማሁ ነው ዶክተር። አንድ ጊዜ ፕሊዝ ኳይት፣ አንድ ጊዜ ዝም በልና እኔ እንትን ሽፍት ለማድረግ ምናምን አይደለም። ቅድም ያነሳው አንድ ነገር ነበር። አንድ የሆነ ኮንቴንሽየስ ነገር ሲፈጠር የፕሮቴስታንቲዝም ዳይቨርሲቲ ላይ ዘሎ ያንን ነገር ኮት ማድረግ እኔ አግባብ አይመስለኝም። እኛ ዳይቨርሲቲያችንን ደብቀን ቁጭ ያልን ማህበረሰቦች አይደለንም። ኤቫንጀሊካል እንትን የፕሮቴስታንት ቸርች ዳይቨርሲቲ ኢዝ ጀስት ናቹራል። ሙሉ ወንጌልና መካነ ኢየሱስ ዳይቨርሲቲያቸው ናቹራል ነው። እሷን ነገር አንተ የሆነ ነገር ሲያናድድህ እንደሱ አይነት ነገር አትጠቀም። እኔ የጠየቀውን ጥያቄ ቅድም ተጠቀምክ። ለእኔ ምንም ማተር አያደርግም። ለሌላ ሰው ነው። እኔ አሁን ፖይንቴ ምንድን ነው? የጠየቃችሁትን ጥያቄ ያነሳነውን ነገር በጌታ እራት ላይ የእኛን ፐርስፔክቲቭ አሳይቻለሁ። ስፔሲፊክሊ እንዴት አድርገን አንደርስታንድ እንደምናደርግ እያንዳንዱ ቤተክርስቲያን የሚደረግ ነገር ጸጋን ለመቀበል ነው ብያለሁ። በዚህ ነገር ላይ ነው። አማናዊ ነው አንልም፣ ትራንስብስታንሺዬሽንን አንቀበልም።
ነገር ግን ለው እንትን የለንም። በቃ ይሄ ለው ቸርች አመለካከት እንደዛ አይነት የለንም እኛ። በዛ መንገድ ሰዎች ዲፋይን እንዳያደርጉ አስቀምጠናል። አንተም የራስህ ነገር ያስቀመጥከው ነገር አለ። አብሶሉትሊ አግሪ። የኔ ያነሳውብህ ነገር ምንድን ነው? እሳቸው አቡነ ማትያስ ያሉት መጽሐፍት ነው በደፈናውን ያሉት እንጂ ገድላትና ታምራትም አላሉ። መጽሐፍቶቻችን ነው ያሉት። ቬግ እንትን ነው፣ ቬግ ተርም ነው። የተብራራ ነገር ካለ ትነግረኛለህ፣ አንተ ነህ ባለቤቱ። የኔ ነገር ግን በደህንነት ጉዳይ ላይ ከነዚህ መጽሐፎች ውጭ አንወያይም የምትሉትን ነገር አይ ቲንክ እኔ ሎጂካሊ ኮንሲደር ማድረግ ያለባቸው ይመስለኛል። እንደ ተአምረ ማርያም አይነት ትልቅ መጽሐፍ መልስሎትና ያብራሩታል ዶክተር ሻውል። በጣም ስለገባኝ ነው። በእናትህ በልጣትነብሽ እኔ ክሊር ላድርግልህ ዶክተር ሻውል። አዋልድ መጽሐፍት ይባላሉ። ገድላትና ታምራት አይደሉም። እኛ ገድላትና ታምራት ሁለቱ መጽሐፍ ነው እኛ አዋልድ ከምንላቸው። እናንተ ቤተክርስቲያን ያለችው አጠቃላይ መጽሐፍት ነው አይደለ? እኛ መጽሐፍት አዋልድ መጽሐፍት ወይም የ80 አሃዱ ልጆች እንላቸዋለን። እነዚህም የሊቃውንት መጽሐፍ፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት፣ የሕግና የሥርዓት መጽሐፍ፣ የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ከዛ የቁጥር መጽሐፍ እኚህ ናቸው። በእነዚህ ውስጥ የሚካተቱ ነው። በተለያዩ ሰዎች ስርዋጽ ሊገባባቸው ይችላል። ግን እናሳዩት እንዴት አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ ከአባቱ አብራክ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የ10ን መጽሐፍ ስርና መሰረት ይዘው ተገኝተዋል። በመሆኑም በምስጢርም በደንብ ይሁት በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ቅዱስ ማለት ነው። 10 መጽሐፍ 80 የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብምም አይቆጠርምም። 4 ነጥብ። ምክንያቱም በኋላው ነገር ግን እኛ ብንሆን ታነብልኝ ምንድን ነው የእኛን መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይኸው ምንድን ነው አዋልድ መጽሐፍት በማን ይኸው በዲያቆን ያረጋል በገጽ ነው ያው የኔታ ያረጋል በገጽ ነው በቀሲስ ስንታየው አባቴ የተጻፈ በቤተክርስቲያናችን የጥናት ክፍል ውስጥ የተጻፈ የቤተክርስቲያን መጽሐፍ አይደለም። ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ሰውዬ በእናታችሁ ኧረ አማን በእናትህ ሰውዬ በሽ እየበጠበጠ ነው። አማን እስቲ አንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ያሳተመችው። አዎ ቤተክርስቲያን ናት። ያው የለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትምህርት ክፍል የጥናት ክፍል ነው። ይሄ 1995 የታተመ መጽሐፍ ነው። አሁን ቤተክርስቲያኒቱ ነው አፕሩቭ ያደረገችው አይደል? አዎ የቤተ ክርስቲያን መጽሐፍ። ስለዚህ ሰሙ አንድ ሀሳብ አንድ ጊዜ ቆይ ዶክተር ልወጣ ስለሆነ ከመውጣት እችን ነገር ላቅርብ። መቼ ነው ግን ታዲያ እነዚህ ነገሮች የኢትዮጵያ ቤተክርስቲያን ከ1000 ዓመት በላይ የቆየች ቤተክርስቲያን ነች። እናንተ እንኳን ላምጣሉት አንድ ጊዜ ፕሊዝ አንድ ጊዜ ቆይ አንዴ ተናገር። ጥያቄዎትን እዚህ ጋር ልመልስ እንደሆነ ነው። አያችሁ አሁን እኔ የማልወደው ነገር ሙስሊሞች ይሁኑ ኤቲስቶች ይሁኑ አላቅም፣ እታች ያሉ ሰዎችና እላይ ያለን ሰዎች በጣም የተለያየ ነገር ዓለም ውስጥ ነው ያለ ነው። እኔ አሁን በጣም ዊዝ ጉድ ፌዝ ነው ከእናንተ ጋር ያለሁት። ዴር ኢዝ አ ሎት ኦፍ ሄተርድ ታች። እኔ ምን እንደሚማሩ እኔ እግዚአብሔር ነው የሚያውቀው። ኦርቶዶክሳውያን አይደሉም በሚለው ልውሰድ። የኔ ፖይንት ምንድን ነው? ሌጂቲሜት ጥያቄ ነው የምጠይቃችሁ። በእነዚህ በማትፈልጓቸው መጽሐፎች አሉ። ለምሳሌ በገድላት ውስጥ ማለት እንዲነሱ የማትፈልጓቸው መጽሐፎች አሉ። ለምሳሌ እኔ የክርስቶስ ሰምራን መጽሐፍ እሺ ዶክተር እኔ ይሄን ልመልስልዎት እኮ ነው። አንዴ እድል እኮ ጥያቄዎትን ቅድም ስለሰማሁ ጨርስልዎት። አንዴ ይቅርታ ቆይ ዶክተር አይውጡ ቆይ አንዴ ዶክተር ፕሊዝ አይውጡ ቆይ አንዴ። አሁን ቅድም አጋጣሚ አንዳንድ ነገር ብለውኝ እኔ ምንም ሳልል ያው ሰሙም ገብቶ ስለነበረ የሁለታችሁ እንትን ሆነ። እኔ እንደው 2 ደቂቃ ብቻ ስጡኝ ከታላቅ ይቅርታ ጋር ወይ አንድ ደቂቃ አንድ ደቂቃ ልንገርህ። አንዴ አንተ ከጨረስክ በኋላ ዶክተር እንዲናገር አንድ ጊዜ እድል ስጡት። እሺ ተቀመጡና ይናገሩ። እኔ አሁን አንዴ ብቻ ነው የማወራው። ከዛ በኋላ ቁጭ ብላችሁ ትሰሙታላችሁ። መሀል ላይ ስለገባ ዶክተር ኦልሬዲ አክቹአሊ እንትን ብለዋል፣ ያው ጠይቀዋል። ጥያቄው ምንድነው የተአምራት ላይ ምናምን እንደዚህ አይነት ትልልቅ መጽሐፍት ሆነው ከዛን እነሱን ደግሞ አንጠቀም ማለት እንዴት ያስደፍራል አይነት ነገር ነው ማለት ይሄ ነው ጥያቄያቸው። እኔ ኢንጀነራል አሁን ቅድም ከተናገሩት ውስጥ ምናምንም እኔ አንዳንድ እኛ ጋር የሆነ ነገር ሲመጣ ከዛ በኋላ የፕሮቴስታንት ውስጥ ያለውን ልዩነቶች ምናምን እያነሳው እንደዚህም የማለፍ አይነት ነገር አይደለም እየሰራ ያለሁት። ምናልባት እኛ ጋር የተነሳው ነገር ትችቱ በፕሮቴስታንቶች ከሆነ ትችቱ የሚነሳብን ለምሳሌ
አያችሁ ምንድነው ክርስቲያኖቹ እኮ እንደዚህ ናቸው፣ ኦርቶዶክሶች እንደዚህ ናቸው ተብሎ እኛ ላይ ጣት የሚቀሰር ከሆነ እና ቀሳሪዎቹ ደግሞ ፕሮቴስታንት ከሆኑ የምንመልስበት መንገድ እንዴት ይሆናል? እኛ ላይ የመጣውን ትችት እንመልሳለን። ከዛ ደግሞ ፎርስ ካውንተር አታክ ደግሞ ነገር ይኖራል። ፎርስ ያው ሲጀመር በእናንተ ውስጥ እንደዚህ ያለ አይነት ነገር አለ አይደለም የሚል ነገር መነሳቱ አይቀርም። ምክንያቱም የራሳችንን ሳናጣራ ከሆነ እየቀሰርን ያለ ነው፣ ግዴታ እንደዛ ማድረግ አለብን፣ እናነሳዋለን። እና በፕሮቴስታንት ውስጥ ያለው ልዩነትም ደግሞ ናቹራል የሆነ ዳይቨርሲቲ ነው ብለዋል ዶክተር። በመካነ ኢየሱስና በሙሉ ወንጌል መካከል በፍጹም አይደል፣ ናቹራል የሆነ ዳይቨርሲቲ ሊሆን አይችልም። አደገኛ ልዩነት ነው ያለው። በመካነ ኢየሱስ ውስጥ የድህነት ትምህርት ላይ ነው ልዩነቱ። እምነት ብቻ የሚለው ትምህርት ላይ ልዩነት። አሁን ወደ ገደላቱ ሄደ ወደ ሌላ። ኧረ በቅዱስ ሚካኤል በቃ እንደነዚህ አይነት ነገር ጥሩ አይደለም። እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ ወይ በቃ እናንተ ተማማሩ። እንደዚህ መቀጠልም ትንሽ ስለሚከብድ አትሊስት ከመውጣት በፊት አማን ድል ስጠን እስቲ ለኛም። ወይ እየተናገሩ ስለሆነ ነው እድል ማግኘት ያልቻላችሁት ወንድሞች፣ ሀሳብ እየሰጡ ስለሆነ እስኪ ጨርሱ። አኬ ግን መውጣት አልነበረበትም። ምክንያቱም እኔ አሁን ከኔ ጋር ነው እያወራ ያለው። እኔ ከዶክተር ጋር ያላቸው ዲስከሽን ተመችቶኛል። ቀስ ግን ዶክተር ሻውል መቀጠል ይችላሉ ከኔ ጋር፣ ያው እኔንም ስለሚመለከት መልሱ እኔ ጋርም ስላለ ምንም ችግር የለውም። ጠይቁና እርሱ ጥያቄውን ጨርሱ፣ እኔ እያንዳንዱን መልስ እሰጦታለሁ። መቀጠል ይችላሉ። ጨርሶ ቢወጣ ጥሩ ነው። አክሊል ችግር የለውም። አኬም ከሌለ ምንም ችግር። በጣም ይቅርታ በለጠ በመሀል እየገባ እድል ካልተሰጠው እየጮኸ ባወራ በጣም ስለሚረብሽ ነው። በጣም ይቅርታ። መሀል ላይ አትግባባቸው እባካችሁ። እኔ አልገባም። ለምን መሰለህ ዶክተር ስለ መጽሐፍት ሲጠይቀው አዙሮ መካነ ኢየሱስ ምናምን ማለት ስለጀመረ ወደዛ ትሄድ ነው እያልኩት ያለው። ቤልዬ ቻውል ያነሳውን ጥያቄ በጣም አከብራለሁ፣ ግን ሀሳቤ እንደዚያን ነገር ዲስከስ እንድናደርግ አልነበረም። ትቢያንስ የጀመርኩት ሀሳብ ሌላ ነው። በዛ ላይ ዲፔንድ ሆኖ የራሱን እምነት እንዲያስረዳና ጥያቄ እንድንጠይቀው ነው የገባው እንጂ ወደ ሽፍት እንዲያደርግ ወደ ገድላ ድርሳት አልነበረም። ግን ቫሊድ ጥያቄ አንሂድ፣ በቃ እዛ አንሂድ። የኔም ጥያቄ እንትን ይበል ሰሙ ዩዶን ኒድ ብዙ መሄድ አያስፈልግም። ትልቁን ፖይንት እኔ ማንሳት የፈለግኩት ኢን ጉድ ፌዝ ናት ላይክ ቢሊትን ለማድረግ ዲሚን ለማድረግ ቤተክርስቲያኒቷን እንደዛ ከሚል ሳይሆን እኔ ሁለቱ ጥያቄዎች የምንድን ናቸው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እነዚህን መጽሐፍቶች ራሷን ከነዚህ መጽሐፍቶች ዲስታንስ እስካላደረገች ድረስ እና እነዚህ የኔ መጽሐፍት አይደሉም እስካላለች ድረስ እና እነዚህ መጽሐፍቶች ላይ ደግሞ መሰረታዊ የሆኑ አንኳር የሆኑ ደህንነትን የሚነኩ ነገሮች እስካሉ ድረስ አይ በቃ እናንተ ስለማታምኑባቸው እነዚህ ነገሮች አይነሱ፣ የጌታን ምራት ጨምሮ ማለት ነው፣ ማለት ስጋና ደሙንም ጨምሮ ቤተክርስቲያኒቱ ከምታምነው ኮር ከምትለው ነገር ጋር የሚቃረኑ ነገሮች እነዚህ መጽሐፍቶች ውስጥ እያሉ አንደኛ ለምን አታንሱ ይባላል ነው። ሁለተኛ ደግሞ ችግር አለባቸው አዋልድ እስከሆኑ ድረስ በቃ አዋልድ ደግሞ ማለት ዲኤንኤው ከአባቱ ጋር የሚመሳሰል ማለት ነው። ለምንድን ነው እስከዛሬ ድረስ የተቆየው? እነዚህ ነገሮች ስላልተነበቡ ነው ወይንስ አሁን ስለተገለጡ ነው የሚለውን አብራራልኝ። እኔ ጀስት ዊዝ ኦፕን ሃርት ነው የምሰማ። ኦኬ፣ በጣም ደስ ይላል። በነገራችን ላይ በጣም ነው የምንቀበላቸው። ስላልተነበቡ ሳይሆን ክርስቲያኖች በደንብ ያነቡታል። ምክንያቱም ሙሉ አዋልድ መጽሐፍትን አንብቦ መጨረስ ማለት ያው ቤተክርስቲያን ባሕረ ጥበባት ናት ትባላለች እና ውቅያኖስን በማንኪያ ያህል እንደማለት ነው እና አይደለም። በፕሮቴስታንት ውስጥም ያው እርስዎም ዶክተር ቢሆን አንብቦ የጨረሱት መጽሐፍ የለም። ማንም ሰው በእምነት ዙሪያ የተጻፉ መጽሐፎችን አንብቤ ጨርሻለሁ ቢል ያው መታዘብ ይሆናል ነው። ነገር ግን እኛ ይኸው ቤተክርስቲያናችን ልጆቿን ስታስተምር በእነዚህ በመጽሐፎቿ ጭምር ታስተምራለች። ይኸው ላሳያችሁ፣ እያሳየናችሁ ከዛ እንመጣለን ወደ እርሱ ጥያቄ። ይኸው እኛ አዋልድ መጽሐፍ ምንላቸው አዋልድ ጥሬ ትርጉማቸው የመጽሐፍት ልጆች ማለት ነው። 10 መጽሐፍትን የሚተነትኑ የሚተረጉሙ ምስጢሩን አራቀው ትርጓሜውን አቃንተው የሚያቀርቡ በነቢዩ የተገለጠውን በገቢር በትምህርት የተሰጠውን በሰው ሕይወት የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ። 10 መጽሐፍት የሚባሉት ቁጥራቸው 81 የሚሆኑት አምላካውያት መጽሐፍት ይባላሉ።
80 ሄዱኛ ብለን የምንቀበላቸው። ከዚህ ውስጥ አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ አባቱን ከአባቱ አብራ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በደንብ ይዩት፣ በእምነትም በስርዓትም የ10ውን መጽሐፍት ስርና መሰረት ይዘው ተገኝተዋል። አንድ መጽሐፍ በመሆኑ በምስጢርም በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ከዋልድ መጽሐፍ አይመደብም፣ አይቆጠርም። 4 ነጥብ ዘጋች ቤተክርስቲያን። የሚቃረን ካለ አትቀበልም። የሚቃረን ካለ ኦኬ እንዲህ ካለ ይሄን በሐዋርያው ቅዱስ ጳውሎስ ቃል መሰረት ገላትያ 1:8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ይላል ገላትያ 1:8 ላይ ማን ቅዱስ ጳውሎስ። ስለዚህ ከመጽሐፍ ቅዱስ የተለየ እንትን የላቸውም። ሲጻፉም የራሳቸው አጻጻፍ መሪያ ላይ መጽሐፍ ቅዱስ እንደሚጻፈው ፕሪንሲፕሉን ተከትለው ነው። እሱ ትልቅ ኮርስ ስለሆነ እዛ ጋር መምጣቱ እንትን ነው። ምክንያቱም በእነዚህ ዙሪያ መጽሐፍቶች ዙሪያ ጥናት መስራት ያው ፊሎሎጂ ያው ከፍ ያለ የእውቀት ደረጃን ስለሚጠይቅ ነው። ስለዚህ ልክ ናቸው፣ ምንም ስህተት የለም እያልከኝ ነው አይደል? ፖይንትድ ጥያቄ ነው የጠየቁት ዶክተር። ቆይ ልጨርስልዎት። ቅድም ኢንተራፕት አድርገውን ነው እና ቅድም ጨርስልዎት። በነገራችን ላይ ሰሙዬ አንድ ጊዜ ቆይ ሀሳቤን ልጨርስልኝ። ለጥያቄው ትመልስልዎት። ኢንተራፕት የሚያደርጉን ከሆነ ሰው እንዳይሰማ እየፈለጉ ነው ማለት ነው። ስለዚህ የተናግረዋል አንድ በአንድ እንመልስልዎት። ጥያቄው እኮ ልንመልስልዎት እኮ ነው። አንዴ በጣም ብዙ ከኔ ጋር ያውራ። በቃ ካንተ ጋር ይመጣው እሱ ከኔ ጋር ያውራ። አማን እኔ በለጠ የሚያበራ ከሆነ ከዚህ ቤት ልወጣ እችላለሁ። ከበለጠ ጋር ማውራት ስለማልፈልግ በጣም ይቅርታና ዶክተር በጠየቁኝ መሰረት ጥያቄዎትን ሰምቻለሁ። ረጅም ሰዓት ጥያቄዎትን ልመልስ ካልተመለሰ ሪስፔክት አድርግና ዶክተርን አውራው፣ ካለበዛ እገባለሁ። ኧረ በእናታችሁ አማን ፕሊስ ይሄን ሰው እያስወረዱት። ዶክተር ያው ሊዲንግ ኩዌስችን ካለው ሰሙዬ የተቀበልክ ግን በጣም አጭር ደቂቃ ነው አይታልፋሉ። ኦልሬዲ ልቆኛት አለብኝ። በቃ ኖርማሊ ጨርሼላችኋለሁ። እሳቸውንም እኔ እዚህ ጋር መልሳቸው ስላለ ነው። ባለቤታቸው የእነዚህ መጽሐፍት ባለቤት በጣም ሰምቻቸዋለሁ። ለዛ ነው ሁለት ዞር ነው ሲያወሩ፣ ሁለቱንም ዞር ሰምቻቸዋለሁ። ባለቤታቸው የቅዱሳት መጽሐፍት ባለቤታቸው ቅድስት ቤተክርስቲያን ናት። የመጀመሪያው ጥያቄ ተመልሶለታል። ቤተክርስቲያን ናት ባለቤታቸው። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ገንዘቦችና በእርሱ ፈቃድና ምሪት የተጻፉ ሲሆኑ ቤተክርስቲያን ደግሞ እግዚአብሔር በደሙ የዋጃት የጸጋው እና የገንዘብ ሁሉ ግምጃ ቤት ናትና የሐዋርያት ሥራ ምዕራፍ 20 ቁጥር 28 አንብቡት። ከዛ ከእግዚአብሔር የተላኩ ሐዋርያትም መንፈስ ቅዱስ ገልጦላቸው ወንጌልን መልእክታትን የጻፉት ለቤተ ክርስቲያን ነው። እንደዚሁ ሁሉ የዋልድ መጽሐፍት ባለቤትም ቤተክርስቲያን ናት። 4 ነጥብ። ስለዚህ የዋልድ መጽሐፍት ጸሐፊዎች የቤተ ክርስቲያን ልጆች ሲሆኑ እነርሱ መንፈሰ እግዚአብሔር እንደገለጠላቸው መጠን መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለምእመናን ነው። ይታያል እዚህ ጋር 4 ነጥብ። በመሆኑም ባለቤታቸው ቤተ ክርስቲያን ስለሆነች ለትርጉማቸው ለታሪካቸውና ለምስጢራቸው ሁሉ መጠየቅ ያለባት ቤተ ክርስቲያን ብቻ ናት። የፊሎሎጂ ባለሙያ ካለ ከእናንተ ውስጥ አምጡትና ከኔ ጋር ማውራት ይችላል። አንድ ሰው የሆነ ቺችን የምታክል እንትን ቆርጦ አጥቶ ይህ ስህተት ነው ይጋጫል ብሎ የሚጮህ ከሆነ ፊሎሎጂ እንትን ሰሙዬ ቆይ ረጅም ሄድከው ፊሎሎጂን ብንቶ ይሻላል። ፊሎሎጂ የቃላት ስለዚህ እኛ መጽሐፍቶቻችን ከመጽሐፍ ቅዱስ እስኪ እንትን እንበል በቃ ኖ አሁን እያልክ ያለው ነገር እያልክ ቆይ አንዴ ዶክተር ሻውል ፊሎሎጂ ማለት የቃላት ጥናት ብቻ አይደለም። ስለ ስነ ድርሳናት ያጠናል፣ ስለ ታሪክ ያጠናል፣ ስለ ቃላት አመጣጥ ሂስቶሪካል ዳራቸውን ያጠናል። ስለ ቃላት የሚያጠና አይደለም። እሱ ግራመር አይደለም። ፊሎሎጂ የቃላት ነው አይደለም። ዶክተር አይሳሳቱም። በዛ ፕሮፌሰር ጌታቸው ስፔሻላይዝ ያደረጉበት እውቀቱ ከሌሎት በፊዚ ዙሪያ ከኔ ጋር በፍጹም እሱ ጋር እንኳን አታገኝ። ዶክተር በቃ አሁን ከሰሙ ጋር አታውራ አንተ። ኖ this is the first and maybe the last time። እኔ የምለው ምንድነው ሰሙ አንተ እያልክ ያለኸው ማንም አይን ያለው አንድ ጊዜ የሚያነብሰው በእናንተ መጽሐፍቶች ላይ ያለውን ሕጸጽ ሊያወጣ አይችልም። አያገባችሁም። ልንገሮት እሺ፣ እዚህ ጋር ልመልስልዎት። ቅድም አያገባችሁም እያልከን ነው አይደል? ልክ ነኝ። ቆይ ልንገሮት እሺ፣ ልመልስልዎት። ወይንም አይበለኝ። ልክ ነኝ። አያገባችሁም እያልከን ነው። ምን አለ መሰሉት፣ ልመልስልዎትና ጊዜ ስጡንና ያው ኖ የጠየቅኩህን ጥያቄ እየመለስክልኝ ልመልስልዎት ስልኮ እያሉኝ እኮ ልመልስ እኮ ነው እያልኩ ያለሁት እኮ ልመልስልዎት
አማን ቆይ አንዴ ቆይ ልመልስላቸው ለሳቸው ካነበብክልኝ ተነስቼ አንተ አገባም እያልከኝ ነው አይደለም? ኧረ ቆይ እሺ ልመልስልዎት። ብዙ ነገር አውርተው ያንን መቋጫ አዎ አይደለም ብለው እንትን አይበሉ። ስለዚህ ልመልስልዎት። በቃ ሎጂካሊ ነው። ጨርሻለሁ። አልጨረሱም። ለምን ጠይቀውን የለ ለምን እንድንመልስልዎት አይፈልጉም? ምክንያቱም እየመለስክ ስላልሆነ ነው ዶክተር። ምን መች ዕድል ሰጥተውኝ ነው እንድመልስልዎትም አልሆነው? እኔ እኮ ልመልስልዎት የምታነብልኝን ስተረጉምልህ ከገባኝ እኮ ልመልስልዎት። አሁን እርሱ ያወራሉ፣ እኔ እንዳወራ ዕድል እየሰጡኝ እኮ አይደለም። አውርተዋል፣ ልመልስልዎት ፈቃደኛ ከሆነ ቶኑን አትጨምረው ፕሊዝ። ኦኬ ቶኔ እየጨመረ ነው፣ እኔ ድምጼ እየወፈረ ነው የሚመጣው። ይቅርታና በጣም ከፍ እያለ ነው የሚመጣው። ይቅርታ ሶሪ። አንደኛ የሶርኖን የጠየቀው ግን አይ በሶርኖ አልመልሰው የምትል ከሆነ 1-2 ደቂቃ ወስደህ አብራርተህ ዶክተር የቀረውን ጊዜ ወስደህ አብራርተህ እንጨርሳለን። በጣም እሺ። በነገራችን ላይ ክሊር እናድርግላችሁ፣ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትቀበላቸው ገድላትና ድርሳናት አዋልድ መጽሐፍት የሉ። ቤተክርስቲያን ስትቀበላት አይደለም መጽሐፍትን መርምራ ፈትሻ በሊቃውንት አሳይታ ነው ቤተክርስቲያን የምትቀበለው። በደንብ ግልጥ እንዲሆንላቸው። ነገር ግን በቅዱሳት መጽሐፍት ውስጥ ስርዋጽ ሊገባ ይችላል። አዎ ብዙ ሰዎች ሰዋዊ ማንነት ያላቸው በራሳቸው መጽሐፍትን ፐብሊሽ እያደረጉ ስርዋጽ የሚያስገቡ አሉ። አዎ ይሄን ቤተክርስቲያን ስራ እየሰራች ነው። አዎ እየሰራችበት ነው። ነገር ግን ቤተክርስቲያን ገንዘቦች ብላ ከ2000 በላይ ገድላትና ድርሳናት አዋልድ መጽሐፍቶች እንዳሉ ይታመናል። ከ2000 በላይ ናቸው። ኤግዛክት ሪል ቁጥሩ ብዙ ስለሆኑ ማለት ነው። ቤተክርስቲያን እስካሁን የለያቸው ከ2000 በላይ ይሆናሉ ተብሎ ኤስቲሜሽን አለ ስንላችሁ። ግን አሁን እዚህ ጋር ስንመጣ ቤተክርስቲያናት በደንብ አድርጋ ትቀበላለች። ስተት አላቸው። የመረመራቻቸው ቤተክርስቲያን ያሳተመቻቸው ላይ እንከን የሚባል አታገኙም። እንደ ሰው መጽሐፍ ቅዱስ ላይ እንደሚገኘው ስተት ይገባል እነዚህ መጽሐፎች ላይ። አዎ ይገባል በደንብ። ከቋንቋ ወደ ቋንቋ ትራንስሌት ሲደረግ መጽሐፍ ቅዱስ ውስጥ ስርዋጽ እንደሚገባ ሁላ እነዚህም ከቋንቋ ወደ ቋንቋ ሲተረጉሙ ስርዋጽ ሊገባባቸው ይችላል። ሰው በግሉ ሊያስገባ ይችላል። ይህ ቤተክርስቲያን ይመለከታል። አዎ ቤተክርስቲያን ተጠይቃ በዛ መልስ ትሰጣለች። የምትጠየቀው አንተ አይደለህ፣ የምትጠይቀው እኛ ነን። ምክንያቱም እኚህ መጽሐፍት አንድ ሰው እኛ ከእናንተ ጋር በመጽሐፍ ቅዱስ አግሪ ስናረግ ብቻ ነው ወደነዚህ መጽሐፍ። ምክንያቱም እናንተ ገና መጽሐፍ ቅዱስ አልገባችሁም እያልን እኮ ነው። አታውቁትም መጽሐፍ ቅዱስን እያልን ነው። መተህ መጽሐፍ ቅዱስን ሳታቅ እነዚህ መጽሐፍ ላይ ልወያይ የምትል ከሆነ አንተ ምንም አይጠቅምህም ማለት ነው። ስለዚህ ድካም ይሆናል ከእናንተ ጋር ማውራቱ። ቴንክ ዩ ሰሙ። አይ ገስ እኔ ደግሞ ልናገር ዶክተር